ሐዋርያትና ነቢያት ሙሉ በሙሉ ሐሰተኞች በዚህ በአሁኗ ዘመን ባለችው ቤተክርስቲያን ላይ አሉ፣ ደግሞም የሉም። ሐዋርያትና ነቢያት የሚለውን ስም የሚጠቀሙ መንፈሳቸውና ውክልናቸው እንዲሁም አገልግሎታቸው የዲያብሎስ የሆኑ ናቸው። ወደ መለኮታዊ ሆስፒታል መግባት አለባቸው። እነዚህ ሐሰተኛ የሚባሉት ሕይወታቸው፣ ትምህርታቸው፣ አኗኗራቸው የተቃኘው በጨለማ መንግስት በዲያብሎስ ስርዓት ሐሰተኞች ናቸው። የለም ብለው የተወሰነ የመጽሐፍ ቅዱስ እውነታና የአገልግሎት ስርዓት ውስጥ ያሉ ሰዎች ናቸው። ጸጋው አላቸው፣ ጥሪው አላቸው፣ አገልግሎቶቻቸው መቃኘት አለበት። ሕይወታቸው ዝብርቅርቅ ያለ ነው። ሲያገለግሉ በመንፈስ ቅዱስ ክብር ልክ፣ በዳነው ሕዝብ ክብር ልክ አያገለግሉም። አገልግሎታቸው ዝብርቅርቅ ያለ ነው። እሱ መታመማቸውን ያሳያል። በባህሪያቸውና በስነ ምግባራቸው እጅግ ብልሹ ደግሞ ሆነው ታገኛቸዋል። ጸጋውን የሚያምኑ ራሳችንን ለዛ ነገር ሰጠን ብለው የሚሉ ወደ ባህሪያቸው ስንመጣ እጅግ በጣም የሻከረ የተበላሸ ነው። ከዚሁ ጋር አያይዘን መጋቢ እንግዲህ ብዙ ግልጽ የሆኑ ነገሮችን አንስተናል ብዬ አስባለሁ። ለተመልካቾችም ስፔሻሊ መጨረሻው ላይ ስለ ሐሰተኞች ሲነሳ ማያከራከር ነገር ነው። መነሻቸውም ሐሰት ስለሆነ ተግባራቸውም ግባቸውም ሐሰት ስለሆነ እሱ ላይ ብዙ ጥያቄ ይፈጠራል ብዬ አላስብም። ለሚያዳምጡም ሰዎች ግን እንደ ጥያቄ አሁን በተነሱ በዚህ በሐዋርያትና በነቢያት ዙሪያ የለም ብለው ቃሉን የሚሽሩትንም ከመጀመሪያም ስናነሳቸው የመጡ በንግግራችን መካከል ብዙ የተማማርናቸውም ስላሉ የለም ብለው ቃሉን የሚሽሩትንም ደግሞ አለ ብለውም ደግሞ አሁን እንዳልከው መረን የወጡትንም የሚያስፈልጋቸው ሕክምና ምን ሊሆን ይችላል? እንግዲህ በሽተኛ ናቸው፣ መለኮታዊ ሕክምና ያስፈልጋቸዋል ካልን ሕክምናቸው ምን ሊሆን ይችላል? አካሚውስ ማን ሊሆን ይችላል? በጣም ጥሩ ጥያቄ ነው። ይሄም ጥያቄና አስፈላጊ ጥያቄ ነው። ህክምናቸው የመታከሚያ ሐኪም ቤቱ ወይም ሆስፒታሉ መለኮታዊ ነው። ቅድም እንዳልኩት ማለት ነው። አንድ የሆነ ስፔሻላይዝ ያደረገ በስጋ ችግር ያለበት ወይም በስጋ ህመም ታሞ ያለን አንድን ሰው መታከም የሚችልባቸው በዚህ እኛ ባለንበት ዘመን በጣም ውስብስብ ህክምና ማግኛ እና እጅግ በጣም አስገራሚ የሆነ የህክምና ድጋፍ ማግኛ በስጋ ለሚታከሙ ሪፈር ይላክና ይሄዳሉ። እና እነዚህ ሰዎች የት ነው የሚገቡት? አሁን እኛ በሽታው መንፈሳዊ ነው፣ መታከሚያ ቦታው መንፈሳዊ ነው የሚሆነው ማለት ሐኪሙም ክርስቶስ ነው። ሐኪሟ ቤተክርስቲያን ናት። ሐኪሙ መንፈስ ቅዱስ ነው። ሐኪሙ የእግዚአብሔር ቃል ወይም ማከሚያው እግዚአብሔር ቃል። ስለዚህ አሁን የመጀመሪያዎቹን ብናይ የለም ብለው ወደዚያ ጽንፍ የመጡና እዛ ድምዳሜ ላይ የደረሱ ሰዎች የቤተ ክርስቲያን ራስ ክርስቶስ ካለ ድረስ አገልግሎቱን እንዲቀጥል ፈልጎ ቤተ ክርስቲያን በምድር ላይ አሁንም ያለች እንደመሆኗ መጠን ወደፊትም የምትቀጥል በመሆኗ ምክንያት የመጀመሪያ እንግዲህ ጌታ ጋር ከባለቤቱ ጋር ንስሐ ሊገቡ ይገባል። እርቅ ሊያርጉ ይገባል። እነዚህ የለም ያሉ ማለት ነው። መንፈስ ቅዱስንም ምሕረት ሊጠይቁ ይገባል። የለም ብለው በድፍረት ወደዚህ ድምዳሜ ስለመጡ ቤተክርስቲያን አለች፣ አካሉ አለ፣ ወንጌል ይቀጥላል እና እኛ ይሄን እንደው ችግር ስላለ ቅድም እንዳልኩት የታመሙ ሐዋርያትም ነቢያትም ሌሎች አገልጋዮች ስላሉ እና ደግሞ ሙሉ በሙሉ የስተት አስተማሪዎች፣ የስተት ሐዋርያት፣ የስተት ነቢያትም ስላሉ እዚህ ድምዳሜ ላይ መተን እውነተኞች ደግሞ የሉም በማለታችን ምሕረት ልታደርጉልን ይገባል ብለው ቤተ ክርስቲያንን ይቅርታ ሊጠይቁ ይገባል። አካሉን ይቅርታ ሊጠይቁ ይገባል እና አስተምሮቻቸውን እንደ እግዚአብሔር ቃል ቃኝተው ሊያስተካክሉ ይገባል። የማንም ምሁር ሰው አስተምሮ የአገልጋይ ማለት ነው
የትኛውም አገልጋይ አስተምሮ፣ የትኛውም ቤተክርስቲያን አስተምህሮ ከዚህ ከእግዚአብሔር ቃል በላይ ሊወጣ አይገባም። ምንም አይነት አስተምሮ ቢኖራቸው ማለት ነው። ስለዚህ አስተምሯቸውን ከእግዚአብሔር ቃል አንጻር ቃኝተው ቶሎ ተስተካክለው ንስሐ ሊገቡ ይገባል ማለት ነው። ሆስፒታሉ ይሄ ነው፣ ማከሚያውም ይሄ ነው። በዚህ ጊዜ የእግዚአብሔር መንፈስ ይቅር ባይ ነው። ጌታ ይቅር ባይ ነው። በዚህ ምክንያት የተፈጠሩ ችግሮች ጠቅላላ ይቆማሉ፣ ደግሞም ይስተካከላሉ። እነዚህም ሰዎች ወደሚፈለገው መንፈሳዊ ጤንነትና ወደሚፈለገው ጤናማ መንፈሳዊ ቁመና ላይ ይመጣሉ እና ሕክምናው በዚህ ልክ ምን ያህል ጊዜ፣ ምን ያህል ወር፣ ምን ያህል ሰዓት ሊፈጅ ይችላል? እንግዲህ አውቶማቲክ ሊሆን ይችላል፣ የተወሰነ ጊዜ ሊፈጅ ይችላል። ግን ደግሞ በቃ ቆም ብለው ጊዜ ወስደው ከጌታ ጋር፣ ከመንፈስ ቅዱስ ጋር፣ ከቃሉ ጋር፣ ከአካሉ ጋር ራሳቸውን የሚያዩበት ቆይታ ሊያደርጉ ይገባል። እና ይህን ካልኩ አንዳንድ ጊዜ የእግዚአብሔር ሕዝብ ማለት ነው እንዲህ እነዚህ ሰዎች እኮ የለም ብለው ለወንጌሉ እንቅፋት የሆኑ ናቸው፣ በቃ አይገባም፣ በቃ ስተዋል ወደሚል ነገር መግባት የለባቸው። ምህረት አድርገው ከተመለሱ ይቅርታ አድርገው ሊቀበሏቸው ይገባል። የቤተ ክርስቲያን ተልእኮ የሳተውን መመለስ ነው። የደከመውን እንደገና ማበርታት ነው። የወደቀውን ማንሳት ነው። ስለዚህ ሊቀበሏቸው እንደዚህ ያለ ልብ መሪዎች፣ አገልጋዮች፣ እግዚአብሔር ሕዝብ ሊኖረው ይገባል። ቤተ ክርስቲያን እንደዚህም ልትሆን ይገባል ማለት ነው እና ይሄ ነው የሚሆነው። ሁለተኞቹን ደግሞ አለ እያሉ ወደማይሆን ሌላ ጽንፍ የሄዱት ሌሎች ህሙማን ደግሞ ልክ እነሱም እንደዚሁ ማለት ነው። እኛ የእግዚአብሔር ቃል ላይ የማይሆነውን ጨምረን ህመማችንን አበዛ ነው፣ በሽታችን በዛ፣ በእኛ ምክንያት ቤተ ክርስቲያን ታመመች፣ ወንጌል ተነቀፈ፣ አጋንንት ድል ፈንታ አግኝቶ የክርስቶስ ስም ተነቀፈ፣ የእግዚአብሔር መንግስት እንደ ተራ መስሎ ተቆጠረ። ስለዚህ አሁን የቤተ ክርስቲያን ራስ የሆነውን ክርስቶስን ምሕረት ሊጠይቁ ይገባል። በግል ይቅርታ ሊጠይቁ ይገባል። ከጌታ ጋር ሊስማሙ ይገባል። ከመንፈስ ቅዱስ ጋር የጸጋው ሰጪ ከሆነው ከመንፈስ ቅዱስ ጋር ምሕረት ጠይቀው ሊታረቁ ይገባል፣ ሊስማሙ ይገባል። አካሚው ነው ባለቤት ስለሆነ በንስሐ በጌታ ፊት ሊወድቁ ይገባል። እንደዚህ ለነዛኞቹ እንዳልኩት በእግዚአብሔር ሕዝብ ፊት፣ ቤተ ክርስቲያን ፊት፣ በአካሉ ፊት ደግሞ አደባባይ እኛ ትምህርታችን ሕይወታችን አለ እያልን ሐዋርያነት አለ እያልን ነቢይነት አለ እያልን ቃሉን ይዘን ጌታን ይዘን መንፈስ ቅዱስ ይዘን ላልተፈለገ ጉዳይ ጥቅም ላይ አዋል ነው፣ ለግላችን አደረግ ነው። በዚህ ምክንያት በቤተ ክርስቲያን ላይ ብዙ ቀውስ መጣ። ብዙ ቤተ ክርስቲያን በብዙ ተፈተነች። ምሕረት ታድርግልን ብለው ቤተ ክርስቲያንን ይቅርታ ሊጠይቁ ይገባል። ያሉባትን የሚያመልኩባትን ቤተ ክርስቲያን እንዳጠቃላይ የክርስቶስን ቤተ ክርስቲያን ይቅርታ ሊጠይቁ ይገባል። በአደባባይ ይቅርታ ሊጠይቁ ይገባል። ሕክምናው በዚህ መልክ ሲሆን ትክክለኛና ውጤታማ ይሆናል እና ስለዚህ ይሄ የሕክምናውን ማለት ሆስፒታሉ ምን እንደሆነ እንድናይ የሚረዳን ነው የሚሆነው። ሐኪሙ ማን እንደሆነና የሕክምና ስርዓቱ ምን እንደሚመስል እንደው ጥቂት ለማለት ነው የሞከርኩት። እንደዛ ከሆነ እንግዲህ ምንድነው የሚሆነው ከተባለ ችግሩ ይቀረፋል ማለት ነው። አንድ ማንሳት ያለብኝ ነገር አለ። እንዴት ነው የሚታከሙት? አድማጭ ተመልካቾቻችን አንድ ነገር ልብ እንዲሉ ይገባል። አሁን ማነሳው ነጥብ በኢትዮጵያ የወንጌል አውድ የወንጌል አገልግሎት የቤተ ክርስቲያን አገልግሎት አውድ አንድ ታሪካዊ የሆነ ለረጅም ዘመን የኖረ ክፍተት ተፈጥሯል እና የሕክምናው አካል መሆን ያለበት አንድ መሰረታዊ ነገር አለ። እሱም ምንድን ነው? በቀደሙ መሪዎች፣ በቀደሙ አገልጋዮች፣ በቀደመው ዘመን የእግዚአብሔርን መንግሥት ሥራ ሊሰሩ እድል ባገኙ ቀዳሚዎች መካከልና በመካከል አሁን ባሉ አገልጋዮች፣ መሪዎች፣ በማንኛውም የአገልግሎት ስርዓት ደረጃ ባሉ አገልጋዮችና መሪዎች መካከል ከባድ ክፍተት አለ። ብዙ ዘመን የኖረ ክፍተት አለ። ያ ክፍተት በእርቅ መዘጋት አለበት። እንዲያውም አሁን ያሉ እነዚህ ቅድም ያልኳቸው ህመሞች ወይም በሽታዎች የመነጩት አንደኛው መነሻው ከዚህ ነው። የቀደሙ አባቶች ሁሉም አይደሉም።
ቤተክርስቲያን መካከል የነበሩ አንዳንዶች ከስር የሚነሱትን አገልጋዮች እና ከስር የሚመጡትን አገልጋዮች የመቀበል ልብ ያልነበራቸው፣ ለማሳደግ መልካም መንፈስ ያልነበራቸው። መጋቢ እዚህ ጋር ላቋርጥህና ከይቅርታ ጋር ስለ በሽተኛው መታከም ስለሚገባው አካል ስለ በሽታው የምታርገ ነግረህናል። ለተመልካቾችም ግልጽ ይሆናል ብዬ አስባለሁ። ነገር ግን ሕክምናው ላይ ቤተክርስቲያን መካተት የለባትም የሚል ሐሳብ ማሰብ ጀመርኩኝ አሁን ስትናገር። ተመልካቾችም ስፔሻሊ አሁን ያለ ሰው ደግሞ እዚህ ትውልድ ሰው በደንብ ይሄ ነገሩ ጽንፍ የያዘ ነገር መሰለና ከንግግርህም እንደተረዳሁት ደግሞ አሁን ያለው ወቅታዊ ሁኔታ በአንድ ጎራ ሌላ በአንድ ጎራ ሌላ አይነት ነገር መምጣት ጀመረና ነገሩ መሀል ላይ ትልቅ ግርግዳ ያለ ነገር ሆነ። እንግዲህ እኛ ስፔሻሊ አሁን ላይ ልጆች ያላቸው ሰዎች ያውቁታል ብዬ አስባለሁ። አባት ልጁን እንደሚቀጣው፣ አባት ልጁን እንደሚመክረው ቤተክርስቲያን የመምከር ስልጣኑ የላትም ወይ? የመገሰጽ ስልጣኑ አልነበራትም ወይ? መቼም ማንም ሰው ከመሬት ተነስቶ ነብይ ያልሆነ ማንም ሰው ከመሬት ተነስቶ ቅድም ስለ ሹመት አንስተናል። ከመሬት ተነስቶ ማንም ሰው እኔ እንትን ነኝ አላለም። እና በዚህ አይነት ስርዓት ውስጥ ያለፈ ሰው ካለ ደግሞ ከዚህ ነገር ተነስቶ ነው አብዛኛው ሰው የተለያየ ወደ ውጪም ወደ ምንም ብዙ ነገሮች እየመጡ እያየን ያለ ነው። እና ቤተክርስቲያን አውቶሪቲው አልነበራትም ወይ? የመገሰጽ፣ የመምከር፣ የመቆጣት ነገሮችንስ ደግሞ የምህረት ልቡስ አልነበራትም ወይ? አሁን ያለው ሁኔታ ኤክስፖዝ የማድረግ ሆነ የማጋለጥ ሆነ። በአንድ በኩል ቤተክርስቲያን ጥፋተኛው አካል ይሄ ነው ብሎ የማጋለጥ አይነት ነገር መሰለ። ይሄ ለወንጌል አማኙም ደግሞ አሁን አዲስም ደግሞ ወደ ጌታ ለሚመጡ ሰዎችም ደግሞ እንቅፋትስ አይሆንም ወይ? ለወንጌልስ እንቅፋት አይሆንም? በጣም ወሳኝ ጥያቄ ነው ያነሳው። የአድማጭ ተመልካቾቻችንም በዚህ ጉዳይ ላይ ቤተክርስቲያን የሕክምናው ስራ ላይ ድርሻዋ ምን ያህል መሆን ነው ማለት ድርሻ የላትም ወይ? በሕክምናው የማዳን ስራ ላይ ወይ የማከም ስራ ላይ ምን ያህልስ ርቀት ሄዳለች? እና እዛ ጋ ክፍተት እንዳለ ሁኔታዎች ይናገራሉ። አሁን የደረስንበት አሁን ያለንበት ሁኔታዎች ክፍተት እንዳለ ይናገራል። በተጨባጭም ያለፉ የቤተ ክርስቲያን ታሪኮችን በተለይም የኢትዮጵያ ቤተ ክርስቲያንን ታሪክ ስንመለከት አንድ የተፈጠረ ችግር እና ለዓመታት ለዘመናት የኖረ አሁን እዚህ ላለንበት ለዚህ ለአስቸጋሪ ሁኔታ የዳረገን አንድ ከዘመናት ከብዙ ዓመታት በፊት የተፈጠረ ችግር ወይም ህመሙ እዛ ስር ያለው ሆኖ እናገኛለን። ይሄ ምንድነው ካልከኝ የቀደሙ አገልጋዮች፣ ቀዳሚ የወንጌል ሰራተኞች፣ የቀደሙ ቤተክርስቲያናት በኢትዮጵያ ውስጥ ቤተክርስቲያንን ለመትከል የእግዚአብሔር መንግሥት ሥራ ለማስፋት አሁን በርካቶች በጌታ ድነው ነፃ ወጥተው የእግዚአብሔር መንግሥት ወርሰው የጌታን ሥራ እንዲሰሩና ታላላቅ ለምድሪቱ በረከት እንዲሆኑ ምክንያት የሆኑ አባቶች በብዙ መስዋዕትነት የወንጌሉን ሥራ የሰሩ ቀዳሚ አባቶች፣ መሪዎች፣ አገልጋዮች እንዳሉ እናውቃለን። በቀደመችው ቤተክርስቲያን በቀደሙ ቤተክርስቲያናት ውስጥ እና ለዚህ እኔ በጣም ትልቅ አክብሮት አለኝ ለቀደሙ መሪዎች፣ ለቀደሙ አገልጋዮች፣ በተለይም ዋጋ ከፍለው በንጽህና በከፍተኛ መስዋዕትነት የእግዚአብሔር መንግሥት ላገለገሉ ትልቅ አክብሮት አለኝ። የማይካድ የተቀመጠ ስላለ ነገር ግን በዚያው ልክ በቀደሙ ቤተክርስቲያን ውስጥ በቀደሙ አገልጋዮች መካከል በቀደሙ መሪዎች መካከል ገና የሚነሱ አገልጋዮችን በተለያየ የጸጋ ስጦታ ተሞልተው የሚነሱ አገልጋዮችን ማሳደግ የማይፈልጉ ለማሳደግ ጥሩ ልብ የሌላቸው ውስጣቸው ያለውን የጸጋ ስጦታ ዕውቅና ለመስጠት የሚቸገሩ ለማስተማር ጊዜ ያልወሰዱ እና ዕውቅና ሰጥተው ለእግዚአብሔር መንግሥት ሥራ እንዲሾሙ እንዲለዩና እንዲሰማሩ ለማድረግ የማይፈልጉ ጥሩ ልብ ያልነበራቸው አንዳንድ አገልጋዮች በተለያየ የአገልግሎት ጥሪና ጸጋ ሲሞሉ በመልካም ልብ የማያዩአቸው እነዛ ላይ ደክመው ጊዜ ወስደው ጸልየው መክረው
ለዛ ለአገልግሎት ሙላት ለማብቃት ዋጋ መክፈል የማይፈልጉ ጥሩ ልብ ያልነበራቸው መሪዎችና አገልጋዮች ነበሩ። ከዚህ የተነሳ አሁን ዛሬ የምናያቸው በርካቶቹ አገልጋዮች በርካቶቹ በተለያየ አገልግሎት ላይ ራሳቸውን ወክለው ቅድም በህመሙ ላይ አሉ ያልናቸው አብዛኞቹ ከነባሮቹ ቤተክርስቲያን ከቀድሞዎቹ ቤተክርስቲያን ውስጥ የወጡ ናቸው። ከሰማይ የወረዱ አይደሉም። ከዛ የወጡ ናቸው። ያ ማለት ግን የቀደሙቱ አብዛኞቹ የቤተክርስቲያን መሪዎችና አገልጋዮች እነዛን መሪዎች ለመገሰጽ፣ ለማስተማር፣ ለማቅናት ጥረት አላደረጉ ማለት አይደለም። በከፋ መልኩ በክፉ ዓይን የሚያዩዋቸውና ጥሩ ባልሆነ አባታዊ ባልሆነ መንፈስና ልብ የሚቆጥሯቸው ውስጣቸው ያለውን ጸጋና ጥሪ አክብረው ማየት ያልቻሉ በተቃርኖ የሚያዩዋቸው በክፉ ጎን የሚመለከቷቸው ነበሩና እነዚያ ልጆች እዚህ ማደግ አልችልም፣ እዚህ መኖር አልችልም፣ እዚህ እግዚአብሔር በውስጥ ያስቀመጠው ነገር እንደ እግዚአብሔር እንቁ እንደ ከበረ ነገር ሊቆጠርልኝ አይችልም። ፍርሃት ያድርባቸውና ይጨነቁና ግራ ይገባቸውና ሳይሸኙ ሳይባረኩ ሳይጸለይላቸው ሳይሰማሩ ጥለው ይወጣሉ። በጥላቻ ነው የሚወጡት፣ በቂም ነው የሚወጡት፣ በመጥፎ ልብ ነው የሚወጡት እና ከወጡ በኋላ ወደዚያ ጽንፍ እየሸሹ ያው ጥላቻ እያደገ እነዛ መካከል እየቆጠረ ለዘመናት መጥቷል። ወደ አንድ ጽንፍ መጥቶ ዛሬ ላለንበት ትልቅ ችግር የዳረገን አንዱ ነው። እዛም ያሉት ጋር ይሄ ነገር በቤተ ክርስቲያኖቻችን በአንዳንድ መሪዎች በአንዳንድ አገልጋዮች ይሄ ነገር ተከስቶ ነበረ። ማስተካከል አለብን፣ ማረም አለብን፣ ማቅናት አለብን፣ ትውልዱን ይቅርታ መጠየቅ አለብን ብለው እነሱ እንኳን ባያደርጉ ዛሬ ያሉት እንኳን ባያደርጉ ወይም ብዙሃኑ እንኳን ባያደርጉ አልፎ መካከላቸው ያሉ ያደረጉትን ጥፋት የኛ ነው ብለው ተቀብለው ለማረም ለማቅናት የሄዱት ርቀት ብዙ የለም እና እነሱም አሁን ወደ አንድ የጽንፍ መጥተው እንግዲህ ወደ አንድ ድምዳሜ ደርሰዋል። እነዛኞቹም እንግዲህ ወደዛኛው ጽንፍ ሄደው ደግሞ በቃ በከፍተኛ ጥላቻ ይተያያሉ። ይሄ ደግሞ ለክርስቶስ ወንጌል ከባድ እንቅፋት ሆኗል። የጌታን ስም አስነቅፏል። የክርስቶስ አካል የሆኑ የጌታ ልጆች የጌታ ቤተሰቦች እንዲሸማቀቁ ሆኗል እና ከባድ ጥላቻ አለ። መፍትሄው ምንድነው ካልከኝ ይሄ ጥላቻ ይሄ ከባድ ጽንፍና ጽንፍ እንዲይዙ ያደረጋቸው ይሄ ጥላቻ ለብዙ ዘመን የኖረ ተደባብሶ የተቀመጠ ነገር በእርቅ መፈታት አለበት። የግለሰቦች ጥላቻ አለበት። የግለሰብ የአንዳንድ መሪዎች አንዳንድ ቤተክርስቲያን ውስጥ ያሉ መሪዎች እነዚህን አገልጋዮች የያዙበት አያያዝ የተመለከቱበት አመለካከት ጤንነት ያለው አይደለም። ምክንያቱም የመጀመሪያ ንግግራችን ላይ ቤተክርስቲያን ባለቤት አላት አይደለ? አውርተን ነበር። መጋቢ አንተም አስረድተን ነበር። ቤተክርስቲያን ባለቤት አላት፣ የሚጠብቃት አለ፣ ኃላፊነቱን የሚወስድ አለ። ነገር ግን ቤተክርስቲያን ውስጥ የሚያገለግሉ አሁን ውስን የሆኑ ሰዎች ናቸው እንደዚህ አይነት ግላዊ ጥላቻ የሚመስል አቅጣጫ አስይዟል ነው። ጥላቻ ከመጣ ጥላቻ ብዙ ጊዜ በግለሰቦች መካከል የሚደረግ ስለሆነ ቤተክርስቲያን እንደ ቤተክርስቲያን እነዛን ሰዎች ገፍታታ አላወጣቻቸው፣ ወደ ተበላሸ አቅጣጫ አልመራቻቸው። እንደዚህ ያለ መልእክትም የለንም። ግን ቤተክርስቲያን ውስጥ በታሪክ ፍሰት ቤተክርስቲያን ውስጥ እነዚህ ቀጣይ ምትክ የሚሆኑ የሚያድጉና ለእግዚአብሔር መንግስት ትልቅ አስተዋጽኦ ሊያመጡ የሚችሉ አገልጋዮችና መሪዎችን የሚያቅፍ ልብ ያልነበራቸው፣ በቀና ልብና መንፈስ የሚሸከም ልብ ያልነበራቸው አገልጋዮች መሪዎች መካከላቸው ነበሩ። አሁንም አሉ። ስለዚህ አሁን ያለችው ቤተክርስቲያን የቀደሙ አባቶችና መሪዎች አሁንም ያሉ መሪዎችና አባቶች አሁንም ያሉ አገልጋዮች ይሄ ችግር ይሄ ክፍተት እንደተፈጠረ ዋጋ ሰጥተውት ወደ እርቁ መምጣትና እርቁን እውን ለማድረግ የሚያስፈልገውን መስዋዕትነት በሙሉ መክፈል አለባቸው።
እነዚህም አፈንግጠው ወጥተው ማንም አይደርስብኝም ከኔ ውጭ ማንም የለም ብለው ከአንዱ የክርስቶስ ጥላ ስር እየኖሩ ይህን ብልሽት እያበዙና ህመሙን እያበዙ እነሱም ታመው ወደ ተበላሸ አስቸጋሪ ነገር ዘልቀው ገብተው ዕጣ ፈንታቸው አደገኛ እንዳይሆን ቆም ብለው በዚህ መልኩ እኔ ቤተክርስቲያን ጎድቻለሁ፣ ከወጣ በኋላ ደግሞ ይህን አቋም ይሻለሁ። ይህ አቋም ደግሞ የክርስቶስን ቤተክርስቲያን ጎድቷል። የቤተክርስቲያን ራስ የሆነውን ክርስቶስን ስሙን አስነቅፏል። የክርስቶስን አካል አስጨንቋል። ደግሞ ያላመኑትን ወደ ጌታ እንዳይመጡ የወንጌል እንቅፋት እንዲሆኑ አድርጓል። የኔም ኑሮ የኔም አገልግሎት ለዚህ ጉዳይ ብልሽት ፈጥሯል ብለው ቆም ብለው እርቅ ለማድረግ መከፈል ያለበትን መስዋዕትነት በሙሉ መክፈል አለባቸው። እንደዛ እንዲሆን እኔ እንደ አንድ አገልጋይ ሀገራዊ በሆነ መልኩ ሁሉም አጥቢያ ቤተክርስቲያናት፣ ሁሉም አገልጋዮች፣ ሁሉም ህብረቶች ኢቭን ካውንስሉ እንኳን እንደ ካውንስል እርቁን ለማድረግ ሕክምናው ላይ መረባረብ መቻል ያስፈልጋል። የማይድን በሽታ አይደለም ቤተክርስቲያን ውስጥ ያለው። የማይፈወስ ቤተክርስቲያን ውስጥ የማይፈወስ በሽታ አይደለም ቤተክርስቲያን የገጠማት። ያንን ለማድረግ የቀደሙ አባቶችም ዛሬ ያሉትም ፊተኛ የሆኑትም ለወንጌል ራሳቸውን እስከሰጡ ድረስ ቤተክርስቲያን የክርስቶስ መሆኗን እስካመኑ ድረስ አይድንም ብሎ ወደ አንድ ጽንፍ ከመጠጋት ይልቅ ለማዳን እና በሽታውን ለማከም ተገቢውን መስዋዕትነት መክፈልና ለማዳን ሁላችንም ርብርብ ማድረግ መቻል አለብን እና በዚህ አጋጣሚ ለአድማጭ ተመልካቾቻችንና ለቤተ ክርስቲያን መሪዎች እኔም ከኔ ጋርም ላሉት ከኛ ጋርም ላሉት ምድራችን ላይ ለዚህ ጉዳይ ርብርብ እንድናደርግ ለሁሉም አጥቢያ ቤተ ክርስቲያናት፣ ለሁሉም አገልጋዮች፣ በማንኛውም ደረጃ ለምታገለግሉ ለህብረቶች መሪዎች እና ደግሞ ለካውንስሉም ጭምር ለዚህ እርቅ ርብርብ እንድናደርግ ለወንጌል እስከ ቆምን ድረስ እንደ እግዚአብሔር ሰው ጥሪ ማቅረብ እፈልጋለሁ። ይህን ጋብ መዝጋት የሚቻለው በእርቅ ነው። ስለዚህ የሕክምናው ትልቁ ፓርት እርቅ ነው ብዬ እላለሁ። እርቅ ነው። በእርቅ መስተካከል ይችላል። ጥላቻን፣ ቂምን፣ በቀልን፣ ጥላቻን ከቤተ ክርስቲያን መካከል ነቅለን ማስወገድ መቻል አለብን። ሀገራዊ ብሔራዊ እርቅ እውነተኛ በመሪዎችና በአገልጋዮች መካከል የሚደረግ እርቅ መኖር አለበት። ይሄን ማለት እፈልጋለሁ። በጣም ጥሩ መጋቢ። እንደ ቤተ ክርስቲያን ደግሞም አሁን እንዳለ ትውልድ ከይቅርታና ከምህረት አኳያ ይሄ በጋራ ነገሮችን የመፍረድ በጋራ ነገሮችን የማድረግ ጽንፍ የመያዝ ነገሮች አሉና ትክክለኛና ተገቢ ነገር ነው የዚህ የእርቁ ጉዳይ ብዬ እኔም አምናለሁ።